እንግዲህ ብዙ ጊዜ ይሄ ታቦት ኦርቶዶክስ ውስጥ አለ የሚባለውን በስም ታቦት ተብሎ የሚጠራውን እንጨት ነካን፣ አየን፣ ተሸከምን ስንል የንገበገባሉ። ያው በጣም ነው የሚናደዱት። ታቦት አይደለም በነገራችን ላይ it's not ታቦት እንዴ the ark of the covenant is not like this ወንድሞቼና እህቶቼ እንዴ የኦርቶዶክሳውያን ቄሶች ጭንቅላት ላይ የሚቀመጠው ታቦት ተብሎ የሚጠራው እንጨት በሳምሶናይት የሚያዘው ሪሊ ታቦት ነው እንዴ? እንዴ ታቦት ለመባል እኮ ይኸው እንጨቱ እነሱ የቀረጹት ጣዖት ታቦት ለመባል ምን መሆን አለበት? አትሊስት ዘጸአት ምዕራፍ 25 ላይ ያለውን የእግዚአብሔርን ሕግና ቃል ማሟላት መቻል አለበት። እግዚአብሔር ታቦትን ሙሴ እንዲያዘጋጅ ከግራር እንጨት እንዲሰራ መመሪያ የሰጠው ራሱ እግዚአብሔር ነው። እኛ እነሱ ስለሰሩት ይሄ በጥንቆላና በድግምት ስለሚንቀሳቀሰው እግሬ አልሄድ አለ እየተባለ ስለሚሾፍበት ስለሱ ስንናገር ታቦት እንዳልሆነ የሰው እጅ ስራ ውጤት እንደሆነ እግዚአብሔር ያላዘዘው እንደሆነ ነው እየተናገርን ያለ ነው እንጂ ታቦት ነው እያልን አይደለም። it's not ታቦት። ቃል ኪዳኑ ታቦት የሚባለው ምንድን ነው? እግዚአብሔር ከእስራኤላውያን ጋር የተገባባው ቃል ኪዳን ስላለ ነው። ይህ ቃል ኪዳን ምንድን ነው? በታቦቱ ውስጥ በተቀመጠው ጽላት ዝርዝሩ እንመጣበታለን። 10ቱ ትእዛዛት ሰመራይዝድ የሆነ ትእዛዞች አሉ። እነሱ ከነዝርዝራቸው ነው ለሙሴ የነገረው። ሙሴ እነዛን 10ቱን ሲያነብላቸው አብሮ እያንዳንዱንም አስተምሯቸዋል፣ ነግሯቸዋል። የቃል ኪዳኑ ታቦት የሚያሰኘው እግዚአብሔር ከህዝቡ ጋር ቃል የተገባባበት ስለሆነ ነው። እግዚአብሔር እንደ ሙሽራ፣ ህዝቡ እንደ ሙሽሪት፣ አሮንና ሙሴ እንደ ሚዜ ሆነው እንደ ጋብቻ ጽሕፈት ደግሞ 10ቱ ትእዛዛት ማለት ነው ተጽፈው ህዝቡ አሜን አሜን ብሎ ከእግዚአብሔር ጋር ቃል ኪዳን የተገባባበት ነው። ስለዚህ ይህንን ከጣሳችሁ ፍች ይፈጽማችኋል። ለዚህ ነው አሁን እግዚአብሔር ጣዖት ሲያመልኩ እስራኤላውያን አመንዝረሻልና የሚላቸው ከእግዚአብሔር ውጭ ሌሎች አማልክት ሲያመልኩ ነው። ስለዚህ ይህ ቃል ኪዳን የተፈጸመበት ጽላት የሚቀመጥበት ታቦት ማለት ማደሪያ ማለት ሳጥን፣ ማደሪያ፣ መርከብም ታቦት ይባላል። አርክ ነው ቃሉ። ቴባህ በዕብራይስጥ፣ ታቦት በግዕዝ ማደሪያ፣ ቤተ አደረ ማለት ነው፣ ማደሪያ ማለት ነው። ስለዚህ በዚህ ታቦት ውስጥ እግዚአብሔር ቃል ኪዳኑን ስላስቀመጠ የቃል ኪዳኑ ታቦት ይባላል ማለት ነው። ውስጡ ስንገባ ታቦቱ ውስጥ እንግዲህ ከላይ የምታዩቸው ኪሩቤል ያሉበት የስርየት መክደኛ ይባላል። በኪሩቤል መካከል ሆኜ አነጋግራለሁ ይላል። መሀል ላይ መክደኛው ላይ ሆኖ ብርሃን ሆኖ እግዚአብሔር ሙሴን ያነጋግረው ነበር። ስንከፍተው ግን ሳጥኑ ውስጥ ደግሞ ጥቂት እቃዎች አሉ፣ 3 እቃዎች አሉ። አንደኛው ጽላት ነው። ጽላት ማለት ሰሌዳዎች ማለት ነው። ጽሌ ሲሆን 1 ነው፣ ጽላት ሲሆን 2 ነው። በእነዚህ በድንጋይ ሰሌዳዎች ላይ እግዚአብሔር በጣቱ የጻፈበት ነው። እንግዲህ መጀመሪያ እግዚአብሔር ራሱ ቀርጾ በድንጋይ ራሱ ጽፎ በጣቶቹ ለሙሴ ሰጠው። ሙሴያን ተሸክሞ ሲወርድ እስራኤል ጥጃ እያመለኩ አገኛቸው። መቋቋም ስላልቻለ ጽላቱን ወረወረና ሰበረው። ከዛ ሁለተኛው ላይ እግዚአብሔር አንተ ቅረጽ እኔ ጽፍልሃለሁ አለው። ሙሴ በድንጋይ ቀረጸ፣ እግዚአብሔር ጻፈለት። እኔ ለምንድን ነው ይህንን አሁን መዘርዘር ያስፈልገኝ? አንዳንድ ሰዎች ምን ሙሴ ኮርውሮታል ታቦት ብለው እዛ ጋር ታሪኩ እንዲያልቅ ይፈልጋሉ። ግን አላለቀማ፣ ወይ ሙሉ ማንበብ ነው። እና ተቀረጸ፣ ከዛ እግዚአብሔር ጻፈበት። በእግዚአብሔር ጣት የተጻፉ 10ቱ ቃላት ያሉበት ጽላት በታቦቱ ውስጥ ይቀመጣል ማለት ነው። ሁለተኛው የተሰወረ መና ያለበት የወርቅ መሶብ ደግሞ መና የሚቀመጥበት ከወርቅ የተሰራ መሶብ እግዚአብሔር በመቅደሱ እንዲቀመጥ አዞ ነበረ። በታቦቱ ውስጥ ይቀመጣል። ሶስተኛው በትረ አሮን ነች፣ ወይም የአሮን በትር ነች። አሮን የሙሴ ወንድም ነው እንደምታውቁት። እና ምን ተፈጸመ? ሙሴ እስራኤልን በሌዋዊነቱ እየገዛ እያስተዳደረ እንደ ንጉሥ ነው። ያው ባይነግስም እሱ ነው የሚመራቸው። አሮን ደግሞ ሊቀ ካህናት ነው። እና እስራኤላውያን ውስጥ የተወሰኑት ነቆሬ፣ ዳታንና አቤሮን የሚባሉ እንዴት ያለ እነሱ ሰው የለም ወይ? አንደኛው እንደ ንጉሥ ይገዛናል፣ ሌላኛው ደግሞ እንደ ካህን ሆኖ ሊቀ ካህናት ሆኖ መቅደስ ገብቶ ያገለግላል። እና አልበዛም ወይ ለእነሱ የተሰጠው መብት? በዘመድ ነው ብለው አመፁ ማለት ነው። እንደምታውቁት እግዚአብሔር ራሱ አዞ ነው እንጂ አሮንም ምረጠኝ ብሎ አይደለም፣ ሙሴም ልመረጥ ብሎ አይደለም። እነሱ ግን አልተዋጠላቸውም። አይ እነዚህ ወንድማማቾችማ ተሿሹመው እየገዙን ነው ብለው አጉረመረሙ ማለት ነው። ይህን ጊዜ እግዚአብሔር
አሮን እንደመረጠው ማሳየት ፈለገ። ከዛ በፊት ቆሬ፣ ዳታንና አቤሮን ድፍረታቸው ማለት ነው ልብሰ ተክህኖ ለብሰው ማይጠንት ይዘው መቅደስ ገብተን እናጥናለን ብለው ገቡ። መገናኛው ድንኳን ውስጥ ሲገቡ በህይወታቸው ሳሉ መሬት ተሰንጥቀው አጠቻቸው፣ ሲኦል ወረዱ ይላል። በህይወት ሲኦል መውረድ የተባለው መጽሐፍ ቅዱስ ላይ እነሱ ናቸው። እና ህዝቡ ደነገጠ። በመቅሰፍትም የተቀጡ አሉ። በተለይ በእነሱ ሀሳብ የተስማሙ ሰዎችን እግዚአብሔር ቀጥቷቸዋል፣ ክህነት ስለተዳፈሩ ማለት ነው። ያው የቆሬ ልጆች አልጠፉም። በኋላ ላይ መዝሙረ ዳዊት ላይ የቆሬ ልጆች መዝሙር ብለን የምንዘምረው ብዙ አለ። ግን ቆሬ ራሱና ዳታን በዚህ ተቀስፈዋል ማለት ነው። አሁን እግዚአብሔር ሙሴ ለወንድሙ አድልቶ አሮንን እንዳልሾመው ማሳየት ፈለገ። ስለዚህ ከ12ቱ የእስራኤል ነገድ አንዳንድ በትር ሰብስብና መቅደስ ውስጥ አሳድር። በማግስቱ አብቦ አፍርቶ አበባ አፍርቶ የተገኘ አብቦ የተገኘ ያ ለክህነት የተመረጠ እሱ መሆኑን እገልጻለሁ አለ እግዚአብሔር። በትራችሁን ሰብስቦ አለ። ልክ እንደ ምርጫ ማለት ነው። ሁሉም አንዳንድ በትር ሰበሰበ። የአሮን በትር በማግስቱ ሲመጡ ከሌሎቹ በተለየ አብባ ተገኘች። በትር አሮን ማለት ነው። ሳይተክሏትና ውሃ ሳያጠጧት የለመለመች አሮን በትር ተገኘች። በዚህ ምክንያት መቅደሱን ታቦቱን ለማገልገል የተመረጠው አሮን መሆኑ ታወቀ ማለት ነው። ስለዚህ ይህ የአሮን የክህነቱ ምስክር ወረቀት የሆነችውን በትር ታቦት ውስጥ አስቀምጠው ብሎት ነበር ለሙሴ በቤተ መቅደሱ ነበር። ይህንን ሁሉ ታሪክ እግዚአብሔር የሰራበት ታቦት ትልቅ ክብር ይገባዋል። ትልቅ ታሪክ እግዚአብሔር ስለሰራበት እና ምናልባት አንዳንድ ሰዎች በቃ ያልፎበታል፣ ብሉይ ኪዳን ነው እሱ ያበቃለን ነገር ነው ሊሉ ይሞክራሉ። ግን እንደው ከሃይማኖታዊ ኃይሉ እግዚአብሔር ድንቅ ከሰራበት ስራ አንጻር ቀርቶ ከታሪክ አንጻር ራሱ ተራ ነገር እንዳልሆነ የሁላችንም ልቡና ያውቀዋል። አሁን ባለንበት ዘመን በጣም ጥቃቅን ነገሮችን ለማየት ታሪካዊ ተብለው እኔ አንድ ሁለት ገጠመኝ ልንገራችሁ። በጣም ከጎበኘኋቸው የዓለም አስገራሚ ቦታዎች ተብለው ምንም ያላስገረሙኝ ማለት ነው። ለምሳሌ ኔልሰን ማንዴላ የታሰሩበት እስር ቤት ታሪክ ስለሆነ ጎብኝቼዋለሁ። ግን እንደው የሚፈውስ ነገር የለው ወይ እምነት የለው ወይ ነክቼ የማገኘው በረከት የለም። እግሮቹ በሚቆምበት ስፍራ እንሰግዳለን ከተባለው ከክርስቶስ በስተቀር ማለት ነው። ግን ቫሊዩ ተሰጥቶት እሱ ያን ቦታ ለማየት እዚህ ታስረው ነበር ከተባለ እግዚአብሔር 570 ጊዜ እስራኤልን ሙሴን ያነጋገረበት ባህር የከፈለበት ህዝቡን ከነዓን ያስገባበት ታቦት እንዴት አይነት ክብር ይሰጠው ይሆን? አንድ ልጨምርላችሁ። አውሮፓ ውስጥ ሆላንድ ወይም ኔዘርላንድ የሚባለው ሀገር አንድ ሰው አንድ ነገር ላሳያለኝ እና ምንድን ነው ግድ የለም ሰርፕራይዝ ላረግ ነው ብሎ ሄድንና የሆነ ሰፈር ደረስን። ከዛ ስንገባ ገባንና መጨረሻ ላይ ምንም የለም። ምንድን ነው ስለው እና አለኝና በመስኮት አሳየኝ። ምንድን ነው ስለው አና ፍራንክ ታውቁት ከሆነ የአና ማስታወሻ የሚል ታሪክ የጁዊሽ ህፃን ልጅ የጻፈችው ግለ ታሪኳ ዳያሪዋ ማለት ነው እሱ ነው። እና እዛ ላይ በመስኮት ወደ ውጭ ታየ የነበረው በዚህ መስኮት ነው አለ። ርቦኝ ስለነበር በጣም የተበሳጨሁት ማለት ምንም ነገር የለም ግን በዚህ ጋር አና አይታለች። አሁን አትሊስት ለዚህ ቪዲዮ ጠቅሞኛል ይሄን አይቼ ነበር ለማለት ማለት አና ወደ ውጭ ያየችበት መስኮት ይጎበኛል። እገሌ የተባለው ደራሲ እዚህ ቦታ ላይ ነው እንትን የሚለው መጽሐፉን የጻፈው ተብሎ ወንበሩ ከነጠረጴዛ ይጎበኛል። እግዚአብሔር በምስክሩ ድንኳን መካከል ሆኜ አነጋግረሃለሁ ብሎ በሁለት ኪሩብ መሃል ሙሴን ያነጋገረበት የብርሃን አምድ የቆመበት ሰማይ ተከፍቶ ተአምር የታየበት ታቦት እንዴት አይነት ነገር ክብር ይገባው ይሆን? እና እንደ ቅርስ ብቻ ሳይሆን እጅግ እጅግ የተቀደሰ ድንቅ ነገር የሚሰራ ነው። የብሉይ ኪዳኑ ታቦት ግን በአጭሩ መነሻና መድረሻ ይህንን ነበር። የሐዲስ ኪዳኑን ታቦት ለምንድን ነው ያስፈለገው? ወይም ደግሞ ታቦት የሚለው ቃል በዚህ በሐዲስ ኪዳን ዘመን ለምንድን ነው ስሙ የሚነሳው? ታቦት፣ ጽላት፣ የቃል ኪዳኑ ታቦት የሚሉ ቃላት ሲሰሙ ተመልሳቸው ኦሪት ላይ ናቸው ወይ ብለው ጥያቄ የሚያነሱ ሰዎች አሉ። ቤተክርስቲያናችን በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ላይ ያለውን ታቦት በሶስት ቋንቋዎች እንጠራዋለን ወይም በሶስት ቃላት እንጠራዋለን። የመጀመሪያው የቃል ኪዳኑ ታቦት ወይም ታቦት ተብሎ ይጠራል። ሁለተኛው የቃል ኪዳኑ ታቦት ወይም ታቦት መንፈሳዊ ከሚለው ስያሜ በተጨማሪ ሁለተኛው ጽላት የሚለው ስያሜ ነው። ጽላት ማለት ሰሌዳዎች ማለት ነው። ጽሌ ሲሆን አንድ ይሆናል ማለት ነው። ጽላት ሰሌዳዎች ማለት ይሆናል። ሶስተኛው መሰዊያ ወይም ታቦተ ምስዋዕ፣ የመሰዊያ ታቦት ወይም መሰዊያ ተብሎ ይጠራል። ሶስት ስሞች ነገርኳችሁ። ታቦት ወይም የቃል ኪዳኑ ታቦት ወይም መንፈሳዊ ታቦት፣ ታቦተ እግዚአብሔር። ሁለተኛው ጽላት ወይም ሰሌዳ
ወይም ሰሌዳዎች ተብሎ ይጠራል። ሶስተኛው ደግሞ መሰዊያ ወይም ታቦተ ምስዋዕ ወይም የመሰዊያ ታቦት ተብሎ ይጠራል። ምን ማለት ነው? እነዚህ ሶስት ስያሜዎች ለምን አሁን በሐዲስ ኪዳን ልናነሳቸው እንችላለን? ባለፈው ክፍለ ጊዜ በሰፊው በዝርዝር የተመለከትናቸው በመገናኛው ድንኳን ውስጥ የነበሩ ዕቃዎች ነበሩ። እንደምታስታውሱት ወደ መገናኛው ድንኳን የሚገባ አንድ ሰው መጀመሪያ ሲገባ የመሰዊያ መስዋዕት ማቅረቢያ የነሐስ መሰዊያ ያገኛል። የሚቃጠል መስዋዕት እንስሳ የሚቃጠልበት ማለት ነው። ቀጥሎ የሚታጠብበት የእጅ መታጠቢያ ሰን ያገኛል። ከዛ ወደ ደብተራ ኦሪት ይገባል። ደብተራ ኦሪት ውስጥ ሲገባ ሶስት ዕቃዎች ያገኛል። መቅረዝ ያገኛል፣ የገጸ ኅብስት ገበታ ያገኛል፣ የዕጣን መሰዊያ ያገኛል። ከዛ ወደ ውስጠኛው ክፍል ወደ ቅድስተ ቅዱሳኑ ደግሞ ሲገባ የቃል ኪዳኑን ታቦት ያገኛል። የቃል ኪዳኑ ታቦት ውስጥ ደግሞ ሶስት ዕቃዎች ያገኛል ብለን ነበር። የመጀመሪያው ጽላት ነው፣ ሁለቱ ሰሌዳዎች ማለት ነው፣ 10ቱ ትእዛዛት የተጻፉበት። ሁለተኛው የአሮን በትር ነው። ሶስተኛው የተሰወረ መና ያለበት የወርቅ መሶብ ነበር። ይህ በኦሪት የነበረው ስርዓት ነው። አሁን በሐዲስ ኪዳን እነዚህ የኦሪት የነበሩ ዕቃዎች ያላቸውን ትርጉምም በደንብ አብራርተን ለመመልከት ሞክረን ነበር። አሁን በሐዲስ ኪዳን ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ለኢትዮጵያውያን እያወራው ስለሆነ ነው እንጂ እመጣበታለሁ የሌሎቹንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት፣ ጽላትና መሰዊያ ብላ የምትጠራው አንድ ዕቃ ነው። ስለ አንዱ ዕቃ በሶስት ስያሜ ትናገራለች። የቃል ኪዳኑ ታቦት፣ ጽላትና መሰዊያ። ለምንድን ነው እንደዛ ብለን የምንጠራው? ወደ እሱ ከመምጣቴ በፊት አንዳንድ ሰዎች ገና የታቦት ርዕስ ሲነሳ ታቦታችን ኢየሱስ ክርስቶስ ነው የሚል ቃል ይጠቀማሉ። ወይ ደግሞ እኛ ራሳችን ታቦት ነን፣ የእግዚአብሔር ማደሪያ ነን ብሎ ይናገራሉ። ሁለቱም ሀሳብ ልክ ነው። በነገራችን ላይ አንዱን አብርቶ አንዱን ማጥፋት የሚባለው አስተሳሰብ ነው ስህተት የሆነው። ታቦታችን ኢየሱስ ክርስቶስ ነው ወይ? አዎ ኢየሱስ ክርስቶስ ነው። ክርስቶስ ታቦት እንደሚባል ባለፈው በደንብ አብራርተን በደንብ ተምረናል፣ አንስተናል። ጽላት ተብሎ እንደሚጠራም አብራርተን ተምረናል። ቅዱስ ኤፍሬም ሶርያዊም በእሑድ ውዳሴ ማርያም ላይ አብራርቶታል። ታቦት ተብሎ የሚጠራው ክርስቶስ እንዴት እንደሆነ የእግዚአብሔርን ቃል ይመስልልናል ብሎ ስለ ክርስቶስ ተናግሯል ማለት ነው። ስለዚህ ክርስቶስ በታቦትም በጽላትም ተመስሎ በቤተክርስቲያን መጽሐፍት ላይ እናገኘዋለን። ክርስቶስ ታቦት የሚባልበት አገባብ አለ። ከክርስቶስ ውጭ ግን ታቦት የሚለው ስም ለማንም አይገባም አይልም መጽሐፍ ቅዱስ። እኛም ታቦት ተብለን ተጠርተናል። ቅዱስ ጳውሎስ በድንጋይ ጽላት ያልሆነ በልብ ጽላት የተጻፈ መልእክታችን እናንተ ናችሁ ብሏል። ስለዚህ እኛም ጽላት ተብለን እንጠራለን። እንደውም አንዳንድ ሰዎች የደብተራ ኦሪትን ወይም የድንኳን የመገናኛውን ድንኳን ቅርጽ ከሂውማን አናቶሚ ጋር ለማመሳሰልም ይሞክራል። በተወሰነ መልኩ ሴንስ ሊሰጥ ይችላል ለሚያየው ሰው። ምንድነው የደብተራ ኦሪት ላይ ያለውን የሰውን ስትራክቸር ድንኳኑን ስትራክቸር ስታዩት የሰው አካል ስትራክቸር ይመስላል። ታቦቱ ያለበት ቦታ የሰው ብሬን ያለበት ቦታ፣ የሰው ማሰቢያው አካሉ ህሊናው ያለበት ቦታ ላይ ነው ያለው እና የልብ ወይም የማስተዋልም ቦታ የታቦቱ ቦታ ላይ ነው። በልብ ጽላት ላይ የተጻፈ ቅዱስ ጳውሎስ የሚለው እሱን ነው። ልክ በዛ በታቦቱ ላይ በጽላት ላይ የተጻፉ ቃላት አልነበሩ? በእኛ ልብ ላይ የሚጻፈው ደግሞ የእግዚአብሔር ቃል የሚጻፍበት ጽላት ሰውነታችን የሚመራው ብሬናችን ወይም ማይንዳችን። ከዛ ወረድ ስትሉ ከታቦቱ ቀጥሎ ያሉት ቦታዎች የገጸ ኅብስት ገበታ፣ መቅረዝ እና የዕጣን መሰዊያ ደግሞ ልክ እንግዲህ ከአናቶሚ አንጻር ሳምባችን ያለበት ቦታ ጭስ የሚጨስበት ማለት ነው። ምግብ የሚቀመጥበት የሰውነታችን አካል እያለ እንግዲህ እየወረደ ይመጣል ማለት ነው። የምንናጻበት ቦታ፣ የመታጠቢያ ሰን ያለበት ቦታ ሰው ንጽህናውን የሚጠብቅበት ራሱን የሚያጸዳበት የሰውነት አካሉን ያመለክታል የሚል ያው ትንሽ ሙሉ ባይገጥምም ጥሩ አናሎጂ ሊመስል የሚችል ነገር ይነገራል። ስለዚህ የሰው ሰውነት ራሱ የእግዚአብሔር ማደሪያ ነው፣ መቅደስ ነው። ባለፈውም ብለናል። ሰው ሁሉ ካህን የሚሆነው በራሱ መቅደስነት ላይ ነው። አሁን ግን እየተነጋገርን ያለ ነው ስለ ሰው ሰውነት አይደለም፣ ወይም ስለ ክርስቶስ ታቦትነት አይደለም። የክርስቶስ ስጋና ደም ስለሚሰዋበት ስለ ሐዲስ ኪዳኑ መሰዊያ ታቦት ነው። ይህንን ታቦት ለማውራት ሌሎቹን አለማውራት ወይም ሌሎቹ ካሉ ይሄኛው አይሆንም አይባልም። ለምሳሌ ክርስቶስ እኔ የዓለም ብርሃን ነኝ ብሏል። እናንተም የዓለም ብርሃን ናችሁ ብሏል። እኛን የዓለም ብርሃን ሲለን እሱ መሆኑ ይቀራሉ? አይቀርም። እሱም ብርሃን ነው፣ እኛም ብርሃን ነን። ግን ከእሱ ብርሃንነት አንጻር እኛ ትንሽ ብርሃን ነን። መጥምቁ ዮሐንስም መብራት ተብሏል። ብርሃን አልነበረም፣ ስለ ብርሃን ሊመሰክር መጣ ይላል። መልሶ ደግሞ ብርሃን ነበረ ይላል። ምን ማለት? መጥምቁ ዮሐንስ ከክርስቶስ ብርሃንነት አንጻር ሲታይ እሱ የሚያበራ መብራት ነው እንጂ ብርሃን አይደለም። ግን ደግሞ በአቅሙ ብርሃን ነው እና ክርስቶስን ብርሃን ብለን እኛን ብርሃናት እንደተባል ነው። ክርስቶስ የእግዚአብሔር ልጅ ነው፣ የባህሪ ልጅ ነው። እኛም የእግዚአብሔር ልጆች ነን፣ የጸጋ ልጆች ነን።
እሱ የእግዚአብሔር ልጅ ስለተባለ እኛ ልጅ አንባልም አይባልም። ስለዚህ እሱ ታቦት ስለተባለ እኛ ታቦት አንባልም አይባልም። አንዱን አጥፍቼ ነው አንዱን ማብራት የምችለው የሚል ይሄ አንድ ወንበር ያለና አንዱ ሲወጣ አንዱ የሚገባበት አይነት የስኬርሲቲ ሜንታሊቲ መስተካከል አለበት። ሁሉም በየአገባቡ ይብራራል፣ ይተረጎማል እንጂ እንዲህ ይላልና እንዲህ አይደለም የሚል አረዳድ በጣም የተሳሳተ ነው። ስለዚህ እኔ አሁን እንደው ያጣደፍኳችሁ ወደ እያንዳንዱ ዕቃዎችን ኦሪትን ዕቃ አይተናል። አሁን በአዲስ ኪዳን ግን ሶስቱን ዕቃ ነው በአንድ ስም እየጠራን ያለ ነው የሚለው ለምንድን ነው? እንደው ከዛ በፊት ግን ልብ አድርጉ። በኦሪቱ ቤተ መቅደስ ውስጥ ባለፈው ባየነው ውስጥ ይሰዋ የነበረው የእንስሳ ደም ነበረ የሚፈሰው። ይቃጠል የነበሩትም እንስሳት ናቸው ለኃጢአት ይቅርታ፣ ሊያውም አልተሳካላቸውም። ጊዜያዊ ስርየት እንጂ የሰው ልጅና የእግዚአብሔርን ጸብ ሊያስታርቁ አልቻሉ። ነገር ግን የእንስሳ ደም ይፈስበት ለነበረው ለዛ ለኦሪቱ መስዋዕት ያንን ያህል የቤተ መቅደስ ስርዓት የሚገባው ከሆነ ያን ያህል ፍርሃትና መንቀጥቀጥ የሚገባው ከሆነ አሁን በሐዲስ ኪዳን አማናዊነቱን ለሚያምን ሰው ነው እንደነገርኳችሁ። የክርስቶስ ስጋና ደም እውነተኛ አይደለም የሚል ሰው በዚህ ቪዲዮ ለምን ውድ ጊዜውን ያቃጥላል? ሌላ ብዙ የሚሰራ ስራ አለ፣ እሱ ላይ ያተኩር። የክርስቶስ ስጋና ደም ግን እውነተኛ ስጋው እውነተኛ ደሙ ነው ብሎ ለሚያምን ክርስቲያን እንዴት የክርስቶስ ስጋና ደም በየሜዳው ሊፈተት ይችላል? ያንን የበሬና የበግ የፍየል ደም በዛ ፍርሃትና መንቀጥቀጥ ልብሰ ተክህኖ ለብሰው ተንቀጥቅጠው የማንጻት ስርዓት ፈጽመው ይቀበሉ እንዳያከብሩት ከነበረ የበጉን ደም በመቃኑና በጉበኑ ላይ በማነው በቀርነ ምስዋው ላይ በመሰዊያው ቀንድ ላይ ለመርጨት ተጠንቅቀው ሂሶፕ የሚባል እንትን አምጥተው ቅጠል አምጥተው ደሙን ነክረው ሙሴ እየዞረ የደብተራ ኦሪትን ዕቃ ይረጭ ነበረ። የበግና የፍየል ደም ይህንን ያህል ክብር ከተሰጠው የክርስቶስ ስጋና ደም እንዴት አይነት ክብር ይገባው ይሆን? ቅዱስ ጳውሎስም እኮ ስለዚህ ጉዳይ ባይሆንም የክርስቶስን ስጋና ደም ከዚህ ጋር አነጻጽሮ ተናግሯል። ያንን የቀደመውን የኦሪትን ነገር የናቀሰው ይቀጣ ከሆነ የኪዳኑን ደም ያክፋፋ የከበረውን ነገር እንደረከሰ ነገር የቆጠረ ምን ያህል የሚበልጥ ቅጣት የሚጠብቀው ይመስላችኋል ይላል። ስለዚህ ከኦሪቱ ስጋና ደም ወይም ከኦሪቱ መስዋዕት የሐዲስ ኪዳኑ መስዋዕት የክርስቶስ ስጋና ደም የበለጠ ነው እና ለዛ የተሰጠው ክብር ያን ያህል ከሆነ ይህኛው የክርስቶስ ስጋና ደምማ የበለጠ ክብር ይገባዋል። እውነተኛ ስጋው እውነተኛ ደሙ ነው ብሎ ለሚያምን ክርስቲያን ሁሉ ማለት ነው። አሁን በሐዲስ ኪዳን በአንድ ስም በሶስት ስም አንዱን ዕቃ እየጠራን ያለ ነው። ዛሬ በቤተክርስቲያናችን ያለው ታቦት ይባላል፣ ጽላት ይባላል፣ መሰዊያ ይባላል። ለመጀመሪያ ታቦት ለምን ይባላል? በተለይ የቃል ኪዳኑ ታቦት ለምን ይባላል? የቃል ኪዳኑ ታቦት የእስራኤል ከእግዚአብሔር ጋር ቃል የተገባቡበት አልነበር? ያ ቃል ኪዳን ተሽሮ የለ ወይ? አዎ ተሽሯል። እግዚአብሔር አዲስ ኪዳን ገብቷል። አሁን ያኛውን ሕግማ አልፈጽም ስላሉ ልክ እንደ ጋብቻና እንደ ፍቺ አድርጎ ነው እግዚአብሔር የተናገረው። እናታችሁን ፈትቻታለሁ፣ የፍቺ ጽሕፈቷን ሰጥቻታለሁ ይላል እስራኤል። ስለዚህ እግዚአብሔር ያን ቃል ኪዳን ከነሱ ጋር አልገባም። ከእንግዲህ በኋላ የቃል ኪዳኑ ታቦት ብለው አይጠሩትም አይሹትምም ተብሎባቸዋል። ለነሱ ኤርምያስ 16 ላይ ለነሱ የተጠቀሰውን ለኛ እየመጡ የሚጠቅሱ አሉ። የጂኦግራፊ ስህተት ማለት ነው። ይሄ ቃል የተነገረው ለእስራኤላውያን ነው። ከእንግዲህ በኋላ የቃል ኪዳኑ ታቦት ብለው አይጠሩትም አይሹትም አይደረግምም። አዎ የቃል ኪዳኑ ታቦት አገልግሎት አብቅቷል እነሱ ጋር። ታዲያ አሁን ለምንድን ነው የቃል ኪዳኑ ታቦት የምንለው ከተባለ ክርስቶስ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ስለ ሌላ ኪዳን ነገረና እንካችሁ ብሉ ይህ ሥጋዬ ነው፣ እንካችሁ ጠጡ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ብሏል። ስለዚህ ክርስቶስ ለእኛ አዲስ ኪዳን ገብቷል። ይኸውም የክርስቶስ ሥጋና ደም ነው። ምንድን ነው ኪዳኑ? ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚል ነዋ። ምን ኪዳን አለ? ከዚህስ በላይ ምን ኪዳን አለ? እንደውም ለእስራኤል ከነዓንን ትወርሳላችሁ ነበር ኪዳኑ፣ ቃል ኪዳኑ። ሕጌን ብትፈጽሙ በሲና ተራራ የተገባባነውን ቃል ብታደርጉት ከነዓን ትገባላችሁ ነው። እኛን ግን የዘላለም ሕይወት ትወርሳላችሁ። ኧረ ከዛም አልፎ ሥጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ነው ያለው። ካልበላችሁ ካልጠጣችሁ ደግሞ ሕይወት የላችሁም ነው ያለው። ከዚህ የተሻለ ኪዳን ካለ ማንም ሰው ይከራከር። ከዚህ በላይ ኪዳን ምን አለ? እንካችሁ ብሉ ይህ ሥጋዬ ነው ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው ያለው። ስለዚህ አሁን የዛሬውን ታቦት የቃል ኪዳኑ ታቦት እንለዋለን። አዎ እንለዋለን። ከእስራኤል ጋር ነው አይደለም? እኛ የነፍስ እስራኤላውያን አለን። እኛ ከነሱ ምን በልጥ ማለት ነው። አዲስ ኪዳን ለእኛ ገብቶልናል። የሥጋው ደሙ ኪዳን ነው። ስለዚህ የቃል ኪዳኑ ታቦት ሊባል ይገባሉ። አዎ አንዳንድ ሰው በዘልማድም ታቦተ ሕጉ ይላል። ምን ችግር አለ? የሕግ ፍጻሜ ክርስቶስ አይደል እንዴ?
ታቦተ ሕጉ የክርስቶስ ስጋና ደም የሕግ ፍጻሜ የሆነ የክርስቶስ ስጋና ደም የሚፈተትበት ታቦተ ሕጉ ብንለው ምንም አያስደነግጥም። ምክንያቱም ሕግን ሁሉ የፈጸመ ክርስቶስ ስለሆነ ማለት የሕግ መደምደሚያ ራሱ መድኃኒታችን ኢየሱስ ክርስቶስ ስለሆነ። ሁለተኛው ስያሜ ከታቦት ከሚለው ውጭ ጽላት የሚለውን ቃል እንጠቀማለን። ጽላት የሚለውን ቃል ለምንድን ነው የምንጠቀመው? ሰሌዳ የሚለው ቃል ያኛው 10ቱ ትእዛዛት የተጻፈበት ነበር። ይሄኛውስ ጽሑፍ የተጻፈበት ታቦት ስለሆነ ነው። ተመልሼም መጣበታለሁ። በአጭሩ ግን እላዩ ላይ ልክ እንደ 10ቱ ትእዛዛት ጽሑፍ ስላለበት ሰሌዳ ሆኖ በላዩ ላይ ጽሑፍ ስለሚጻፍበት ጽላት ተብሎ መጠራት አሁን ዛሬ ለምንጠቀምበት ታቦት ይገባዋል። ሶስተኛው ስያሜ መሰዊያ የሚለው ቃል ነው። ምስዋ የሚለው ወይም መሰዊያ የሚለው ቃል ነው። ለምንድን ነው መሰዊያ ብለን የምንጠራው ከተባለ የክርስቶስ ስጋና ደም ስለሚሰዋበት ነዋ። እንደነዛ እንደ ኦሪት ሊቃነ ካህናት ያለ መስዋዕት አይደለም። እንደ ኦሪት ሊቃነ ካህናት ያለ ሊቀ ካህናትም አይደለም። እኛ ሌላ አዲስ ሊቀ ካህናት አለን። እነሱ በኦሪት የነበሩት ሊቃነ ካህናት በተለይ ሊቀ ካህናቱ በየጊዜው አንድ ጊዜ ለራሱ አንድ ጊዜ ለሕዝቡ ኃጢአት ዕለት ዕለት መስዋዕትን ያቀርብ ይገባው የነበረ የቀድሞ ሊቀ ካህናት ነው። ያውም ዘመን የሚገታው በሞት የሚገታ። እኛ ግን እንደነዛ ደጋግሞ ሊቃነ ካህናት ደጋግሞ መስዋዕት ማቅረብ የማያስፈልገው ራሱን ባቀረበ ጊዜ አንድ ጊዜ ፈጽሞ አድርጓል የተባለ አንዴ ባቀረበው መስዋዕት ለዘላለም ስርየት የሚሰጥ የአዲስ ኪዳን ሊቀ ካህናታችን ክርስቶስ ነው። መደጋገም የማያስፈልገው መስዋዕት ያቀረበ። ምንድነው መስዋዕቱ የሚያቀርብልን? የገዛ ስጋውና ደሙን ነዋ። እነዛ ሊቃነ ካህናት በግ ነው እየጎተቱ እያመጡ ይሰው የነበረው። ተጎትቶ የተሰዋው በግ ግን ሊቀ ካህናቱ ራሱ ክርስቶስ ነው። ለእኛ ለሊሁ ካህን ወለሊሁ መስዋዕት፣ እሱ ካህን እሱ ራሱ መስዋዕት፣ እሱ ራሱ ደግሞ ከአባቱ ጋር መስዋዕት ተቀባይ የሆነ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር እንደተባለ ታራቂም አስታራቂም ሆኖ በገዛ ስጋው በገዛ ደሙ የታረቀን መድኃኒታችን ኢየሱስ ክርስቶስ ነው። ስጋውና ደሙ ማለት ነው እንደ መስዋዕት ሆኖ የቀረበው። ስለዚህ መሰዊያ ያላልነው እንዴት መሰዊያ የሚለው ስም እንዴት ለዚህኛው አይገባም ይባላል? የክርስቶስ ስጋና ደም መስዋዕት ነው ብሎ ካመነ አንድ ሰው ስጋና ደሙ የሚፈተትበትን ዕቃ መሰዊያ ብሎ መጥራት ይገደዳል። አይ መጽሐፍ ቅዱሳዊ መሰረት የለውም ወይ? አለው፣ በደንብ ነው ያለው መጽሐፍ ቅዱሳዊ መሰረት። እንደው ሌላውን ማገናኘታችንን ትተን እስቲ አንድ ሁለት ጥቅሶች ልንገራችሁ። ለምሳሌ ትንቢተ ኢሳይያስ ላይ እግዚአብሔር አንድ የተናገረው ቃል አለ። የእግዚአብሔር ስም በግብፅ የታወቀ ይሆናል ይላል። የእግዚአብሔር ስም በግብፅ የታወቀ ይሆናል። እነሆ ለእግዚአብሔር በግብፅ መስዋዕት ይሰራል፣ ግብፃውያንም እግዚአብሔርን ያውቃሉ፣ በመስዋዕትና በቁርባን እግዚአብሔርን ያመልካሉ ይላል። እስቲ ይህንን ቃል እስቲ በእውነት መጽሐፍ ቅዱስ የሚያውቅ ሰው ይህ ቃል መቼ ነው የተፈጸመው? ይህ ትንቢት ግብፃውያን እግዚአብሔርን ያውቃሉ፣ ለእግዚአብሔር መስዋዕት ያቀርባሉ፣ በቁርባንና በመስዋዕት እግዚአብሔርን ያገለግላሉ። በብሉይ ኪዳን ነው መቼስ ብሎ የሚከራከር የለም። ግብፃውያን በብሉይ ኪዳን መስዋዕት አቅርበዋል እንዴ? እግዚአብሔርን ሳውቀዋል እንዴ? እግዚአብሔርን አላውቅም ህዝቡንም አልለቅም ብሏል እንዴ? ፈርዖን ከነሰራዊቱ ባህር ውስጥ የቀረው አላውቀውም እግዚአብሔርን ሲል እንግዲህ ማስተዋወቅ ስላለበት እግዚአብሔር ባላለው ብሎ ባህር ውስጥ ከቶታል። ለማያውቁት ራሱን የሚያስተዋውቀው በዚህ መንገድ ስለሆነ ማለት ነው። ስለዚህ ግብፃውያን እግዚአብሔርን አናቅም ነው ያሉት። እግዚአብሔር በግብፅ የታወቀ ይሆናል ይላል ነቢዩ ኢሳይያስ። መቼ ነው በግብፅ የታወቀው? ኧረ በጣም ይገርማል። ለእግዚአብሔር መሰዊያ በግብፅ ይሰራል ይላል። ግብፅ ውስጥ እግዚአብሔር መስዋዕት እንዲቀርብለት ፈቃደኛ ነበረ? እስራኤልን ከግብፅ ያወጣው ለምንድን ነው? ያገለግለኝ ዘንድ ይሰዋልኝም ዘንድ ህዝቤን ልቀቅ ነው ያለው ፈርዖን። እግዚአብሔር በግብፅ መስዋዕት እንዲሰዋለት አልፈለገም። ድፍረት ነው ራሱ በግብፅ ለእግዚአብሔር መሰዋት። እንደውም ፈርዖን ግብፃውያን እስራኤላውያን አገሩን ለቀው ሊሄዱ እንደቆረጡ ሲያይ በቃ ረቃችኋት ወይ እዚሁ ሰው ለአምላካቸው አለ። መጀመሪያ ፈርዖን በጣም እኮ አስገራሚ ተደራዳሪ ነው ፈርዖን። በነገራችን መጀመሪያ ምን አለ? እዚሁ ሰው አለ። ሙሴ አንሰዋም አለ። አንደኛ ግብፅ ውስጥ እግዚአብሔር እንዲሰዋለት አይፈልግም። ሁለተኛ ከሰው የሚሰዉት እንስሳ ነው። ግብፃውያን ደግሞ የሚያመልኩት እንስሳ ነው። አምላካቸውን ሲያቃጥሉ ሲያቸው ዝም ይሏቸዋል። ስለዚህ አይሆንም፣ እዚያ አንሰዋም አለ። እሺ እንግዲያውስ ርቃችሁ አትሂዱ፣ ሰው ግን በቅርብ ርቀት ሰው አላቸው ፈርዖን። አንፈልግም፣ አንሰዋም። ለምን? ከግብፅ ውጡ ነው የተባለው፣ አንሰዋም። ሶስተኛ እሺ እናንተ ወንዶቹ አገራችሁ ሄዳችሁ ሰው፣ ሴቶቹና ሕፃናቱ ይቅሩ አለ። መቼስ እናትና ሚስትና ልጆቹን ጥሎ የሄደ ባል ተመልሶ መምጣቱ አይቀርም ብሎ እኮ አይሆንም አለ። እሺ በቃ ሁላችሁም ሂዱ፣ ግን እንስሶቻችሁ፣ ከብቶቻችሁ፣ የቤት እንስሳቶቻችሁ ይቅሩ አለ።
አንዲት ሰኮና አትቀርም አለ ሙሴ ይላል። ግብፅ ውስጥም አንሰዋም፣ ራቅ ብለን በቅርብ ርቀትም አንሰዋም፣ ልጆቻችንም ጥለን አንሄድም፣ እንስሳ ኮቴ እንኳን ጥለን አንሄድም። ሰኮና በቃ ውጡልኝ ያለው ፈርዖን ለዚህ ነው። ስለዚህ እግዚአብሔር በግብፅ እንዲሰዋለት አይፈልግም። ኢሳይያስ ታዲያ ምን ማለቱ ነው? ግብፃውያን እግዚአብሔርን ያውቃሉ፣ በግብፅ መሰዊያ ይሰራል፣ በቁርባንና በመስዋዕት እግዚአብሔርን ያመልካሉ። ምን ማለት ነው? በቁርባን ግብፃውያን ቁርባን ሊያቆርቡ ነው ማለት የእህል ቁርባን፣ ከእህል ወገን የሚቀርበው ቁርባን ይባላል፣ ከእንስሳ ወገን የሚቀርበው መስዋዕት ይባላል። ይሄ መቼ ነው የተፈጸመው? በአዲስ ኪዳን ነዋ። ግብፅ ውስጥ መስዋዕት የተሰዋው ከክርስቶስ በኋላ ነው። አሁን ዛሬ ያለችው የግብፅ ቤተክርስቲያን ናታ። ምንድን ነው የምታቀርበው መስዋዕት? ስጋ ወደሙ ነዋ። መስዋዕትም ቁርባንም ብለን እንጠራዋለን። መስዋዕት የምንለው ከእንስሳ ወገን የሚፈሰውን ነበር ድሮ። ቁርባን የሚባለው ከእህል ወገን ነው። አሁን ዛሬ የምንቆርበው ቁርባን ተብሎ ይጠራል። ለምን? ከእህል ወገን ከስንዴ ከወይን ወገን ነው የሚሰራው። እንደ ቁርባን ከእህል ወገን ነው። ከቅዳሴው በኋላ ግን መስዋዕት ሲሆን ደግሞ ስጋና ደም ስለሚሆን መስዋዕትም ቁርባንም ብለን የምንጠራው ያው አንዱን የክርስቶስ ስጋና ደም ነው። ስለዚህ በግብፅ የተሰራው መሰዊያ ታቦቱ ነው። ታቦተ ምስዋው ነው። ክርስቲያን አልተር ነው። የሚሰዋው መስዋዕት ደግሞ የክርስቶስ ስጋና ደም። አንድ ልጨምርላችሁ ለግብፅ ብቻ እንዳይሆን ደግሞ ይሄ ጥቅስ ለግብፅ ነው ሌላ ሀገር አልተባለም ደግሞ ሚል እንዳይኖር ትንቢተ ሚልክያስ ላይ ደግሞ እግዚአብሔር ምን አለ? ከፀሐይ መውጫ እስከ መጥለቂያ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ ስለ ስሜ ዕጣንን በየስፍራው ያጥናሉ፣ ቁርባንን ስለ እኔ ያቀርባሉ አለ። አሕዛብ እስራኤላውያን አላለም። አሕዛብ ጀንታይልስ የሚባሉ ከእስራኤል ውጭ ያሉት ስሜ በአሕዛብ ዘንድ ይታወቃል ከፀሐይ መውጫ እስከ መጥለቂያ ድረስ። መቼ ነው እግዚአብሔር በአሕዛብ ዘንድ የተመለከው? ጭራሽ መስዋዕት ቁርባን ቀረበለት። በአዲስ ኪዳን ነዋ መስዋዕትና ቁርባን የተባለው የክርስቶስ ስጋና ደም ነው። ስለዚህ መሰዊያ የተባለው ክርስቲያን አልተር የተባለው ዛሬ የምንቀበለውን ስጋና ደም የምንቆርስበት የምንፈትትበት የክርስቶስ ስጋና ደም መሰዊያ ታቦት ነው። መስዋዕት የሚባለው ለዚህ ነው። ቅዱስ ጳውሎስ ገላግሎናል እኮ በዕብራውያን መልእክቱ ላይ። በእውነት ይህን ቪዲዮ የምታዩ ሰዎች ይህንን ቃል በትልቁ ጽፋችሁ ቤታችሁ ብትለጥፉት በጣም በጣም በእውነት ውብ ቃል ነው። የቤተ መቅደሱን አገልግሎት ምክንያት ነው ቅዱስ ጳውሎስ ያስቀመጠው። መሰዊያ አለን ይላል። ብነ ምስዋ መሰዊያ አለን። በድንኳኒቱ የሚያገለግሉ ከእርሱ ሊበሉ መብት የላቸውም። ምንድን ነው እኛ ያለን? እኛ ክርስቲያኖች መሰዊያ አለን። ይህ መሰዊያ ምንድን ነው? ምን መሆኑን ሲያስረዳ ምን አለ? ድንኳኒቱን የሚያገለግሉ እነዛ ያየናቸው ደብተራ ኦሪት ውስጥ የሚያገለግሉ ገባ ወጣ የሚሉ እነማ? እነ ሊቀ ካህናትና ሌዋውያን ናቸው። እነ አሮን፣ እነ አብዩድ፣ እነ ናዳብ የሙሴ ቤተሰቦች ሌዋውያን ድንኳኒቱን የሚያገለግሉ ከእርሱ ሊበሉ የማይችሉ። እንግዲህ በፊት መስዋዕት ይሰውና ከተቃጠለ በኋላ ይበሉት ነበር። አሁን ግን ቢመጡ አይበሉም። እኛ ሌላ መሰዊያ ያለን ድንኳኒቱን የሚያገለግሉ ከእርሱ ሊበሉ መብት የላቸውም። ይህ ምንድን ነው? የክርስቶስ ስጋና ደም ነዋ። የድንኳኑ አገልጋዮች አሁን ቢመጡ አይቆርቡም። አሮን ቢመጣ እኮ መጀመሪያ ክርስትና ይነሳል። ሙሴ ቢመጣ እኮ የብሉይ ኪዳን ሰው ነው። መሰዊያ ያለን ድንኳኒቱን ያገለግሉ የነበሩ የኦሪት ካህናት ከእርሱ ሊበሉ መብት የሌላቸው መሰዊያ ያለን። መስዋዕቱ ስጋና ደም ነው። ስለዚህ የአዲስ ኪዳን መስዋዕት ተብሎ ይጠራል። ታቦተ ምስዋ ብንል የመሰዊያ ብንለው ይገባዋል። ሁለተኛው ጽላት ብንለው ተጽፎበታል ይገባዋል። ሶስተኛ የቃል ኪዳኑ ታቦት ብንለው ታቦት ማደሪያ ማለት ነው። ቤተ አደረ ማለት ነው። ስለዚህ ማደሪያ ሊባል ይገባዋል።